ሩታ ያለቀሰች ውዶች ዛሬም ለቅሶ ላይ ናት። ይኒ ቆንጆ አትበያላችሁ። ለካ ጉድ ግርኮ ነው ጋይስ። እና አብርሽ እኔ ጥያቄ ያለኝ ውዶች፣ ጥያቄ ያለኝ አብርሽ ከዚህ በፊት ማለት ነው ከዚህ ቤት ልብስ ይዞ ወጥቷል ነበር እንዴ? ከመቼ ነው ቤት አስገባ? ጥያቄ ነው ጋይስ፣ ጥያቄ ነው እንድታስቡ ማለት። እኔ ለምን ግርግር እንደተፈለገ ባላቅም ትላንትና ሊሄድ ነው ብሎ ነው የሄደው አይደለ? እንዴት እዛ ቤት ሊሄድ ቻለ ደግሞ? ጌታ ሆይ ትግስቱ ስጠኝ። ለማንኛውም ሩታዬ አውራለሁ ማውራ ነገር አለ። ለምንድን ነው የምትሄደው? ይሄ ሁሉ ልብስ ምን አረጋል አለች ጋይስ። እኔ ግን ሩታዬ አሳስበሽ የሱ መሄድ አረ ጌታ እንደ ትግስቱ ስጠኝ። እኔ የት ልሂድ ጋይስ? የት አደራ በዛብኛል አለችም። ይሄ ልጅ አስቡት ከዚህ በፊት ራሱ ወኔ ቦታ እንግዲህ እሱ እግዚአብሔር ነው የሚያውቀው፣ እውነት ይሁን ውሸት ይሁን። ከዚህ በፊት አብርሽ ወጥቶ ያውቃል። ታውቃላችሁ ከቡርኬ ጋ ነው ከማን ጋ ነው ጋይስ አላስታውረስቻለሁ፣ ግን ወጥቶ ነበረና እርጉዝ ነበረች በዛ ሰዓት። ካልመጣክ ተብሎ እንግዲህ እዛ እንደውም ልብሱን ይመለሳሉ ብሎ ነበረ ጋይስ የምታስታውሱ ከሆነና እንደውም ሙሉ ልብስ ይዞ አልተመለሰም እንግዲህ እንዳወራው ሶ በዛ ሰዓት ራሱ ከሀገር ወጥቷል። አሁን ምን አዲስ ነገር አለ ነው እንድትኑ? በቃ ምን ልበላችሁ፣ ልጅ እኮ ነች ሩታ፣ የአብርሽ ልጅ። አብርሽን ደግሞ በጣም አንተም አንከባከብካት በጣም። ለነገሩ መጨረሻ ተዋረደች ሩታ። ታታዋርደን ዘንድሮም ልመና ላይ ነሽ ሩታ። አንድ ሰው ካልፈለገ አልፈለገም በቃ በማረም ራስሽን አስከብሪ ሴትዮ። እንዴት ታይ እንጂ ማትፈለጊበት በቃ ታይቅርብሽ ሁሉ ነገር። እውነት እኔ ራሱ እርሜላ ራሱ ያው አላወራችም እንጂ እንደ ሩታ አግኝታ በስረ ስርዓት አብርሽን አላወራችም። ግን ሩታ እንደዚህ እርሜላ እንደዚህ እንድትሆን አልፈልግም። እውነቱ ስነግራችሁ ይሄ አቅናቅ ነው። እሱን እንድትለማመጥ አልፈልግም። እሱ ማን ነው? ወንድ ነው እንደማንኛውም ሰው። በእርግጥ ሩታ ብዙ ጊዜ አውርታለች፣ ብዙ ነገር አሳይቷል። መረዳት ትችላለች። አለመፈለግ የሚከብድ ነገር የለም። ግን ሩታ ሊከብዳት አልቻለም። አሁን ልመና ላይ ናት። ሄድ ነው የምትሄዱ እንደዚህ ልትሄድ ነው በቃ። እኔ አወራራ አለ በቃ። እኔ ግን የኔ ብቻ ነኝ ወይስ እናንተ ናችሁ የሩታ ነገር የገባችሁ ስትራቴጂው የገባችሁ? እኔ ብቻ ነኝ? እኔ በጣም ነው ሳይኮሎጂን ያጠናዋት ሩታን ጋይስ። የእውነት ነው የምላችሁ። ምን አጠናሽ ነፂ? ስለ ሩታ ምን አጥንተሽ ምን ደርሰሽበት ነው ካላችሁ፣ ሩታ ሀሳባ በዚህ ሰዓት ህዝቡ እንዲያዝንለት አብርሽን ጥፋተኛ እንዲያደርግ በቃ የምታደርጉ ያንዳንዱ ነገር ይሄ ነው። እውነታ ስነግራችሁ በቃ እሷ ያደረገችው እኮ ያለፈው ነገር እኮ ይረሳል ህዝቡ። ግን አሁን በዚህ ሰዓት በቃ ለትዳሯ ለልጇ የለፋች እንደሆነ ያስመሰለች ነው። የት ልትሄድ ነው በዚህ ሰዓት? ምን ብል ጥሩ ነው አብርሽ? እኔ እኮ የኤፍሬም ነገር አይገርማችሁም ውዶች? የኤፍሬም ነገር ኤርሜላ ስታወራ አፋፋን አንተ ሽልጥልጥ ማለት ነው። ከኤርሜላ ምን አለክ ሰውዬ? አንተ ከኤርሜላ ጭንቅላት ወረድ እስቲ። ምን ሆነክ ነው? መፍታላት ከሩታ በላይ መፍታላት። ባይዘዌ ሩታ የተፋታች ሴት ናት። የልጁ እናት ናት። ኦፍ ኮርስ የሚስቱ ነበረች። ኦፍ ኮርስ በዚህና ምን አለኝ። በዚህ ሰዓት ግን ከሩታ ከማንም በላይ ኤርሜላ ይመለከታታል። ስለ አብርሽ ያንዳንዱ ነገር ይመለከታታል። እሷም በቃ ማውራት አልቻለችም። እኔ እንዲሁም እዛ ቤት ማጥመጪ እንዴት ደስ እንደምለኝ ኤርሜላ። በእርግጥ ዳኒ ነው ያመጣሽ ቾልቲ ነበረ፣ ግን በስረ ስርዓት ምን ልበላችሁ ጭንቀቷን አትፈልግም። የአብርሽ ጭንቀት መሆን አትፈልግም።